መጀመሪያ ሪል ስቴት ቤቱን ስለምትገዙት ስለሚሸጥላችሁ ግለሰብም ይሁን ድርጅት በቂ መረጃ ሊኖራችሁ ይገባል። ይህ ግለሰብ ወይም ሪል ስቴት አልሚ የሆነ ድርጅት ከዚህ በፊት ምን ያህል ቤቶችን ገንብቶ በገባው ውል መሰረት ወይም በአግባቡ ለተጠቃሚዎቹ አስተላልፏል፣ ሸጧል የሚለውን ማጣራት ይገባቸዋል። እንደዚሁም እነዚህን የሪል ስቴት ቤቶች ሲያስተላልፍ ሲሸጥ በአግባቡ ባለጉዳዮችን ቤት ገዢዎችን ሳያስቸግር ሳያንገላታ ክስ ሳይቀርብበት ነው ወይ ያስተላልፈው የሸጠው የሚለውን ታማኝ ነው ወይ የሚለውን ነገር በደንብ ማጣራት መቻል አለባችሁ። ሰዎች በሚያመጡላችሁ ኢንፎርሜሽን ላይ መረጃ ላይ ተመስረታችሁ ወይም በሚነገር ማስታወቂያ ላይ ተመስረታችሁ ቀጥታ ሄዳችሁ የውል ስምምነት በማድረግ ገንዘባችሁን መክፈል የለባችሁም። ስለ ድርጅቱ ቆም ብላችሁ ወይም ስለ ግለሰቡ ማጣራት መቻል አለባችሁ። አንደኛ ይህ ግለሰብ የተሰጡትን ሪል ስቴት ለመገንባት ለማልማት ከመንግስት የተሰጡት ፍቃዶች ምን ይመስላሉ፣ እንደዚሁም አፈጻጸሙ ምን ይመስላል፣ ህጋዊ አቋቋሙ የተመሰረተበት ህጋዊ መመስረቻው ምን ይመስላል የሚለውን በደንብ ማጣራት ይጠበቅባቸዋል። መረጃዎችን ከዚህ በፊት ከዚህ ድርጅት ወይም ከዚህ ግለሰብ ቤት ከገዙ ግለሰቦች በደንብ ማጣራት ይጠበቅባቸዋል እና መረጃ በደንብ መሰብሰብ መቻል አለባቸው።